አሁን ሀገርና ቤተክርስቲያን በከፍተኛ ሁኔታ ተፈትነዋል። ቤተክርስቲያናት እየተቃጠሉ ነው፣ ምእመናን እየተሰደዱ ነው። ይሄ የሚሆነው ግን በእኛ ችግር ምክንያት አልተግባባንም፣ ተለያይተናል። በልዩነት ውስጥ ደግሞ ጠላት ገብቶ የፈለገው ማድረግ ይችላል። ዘረኝነቱ ጎልቶ ይታያል፣ ጎሰኝነት፣ መንደርተኝነቱ ጎልቶ ይታያል። አላውቅም ሳይሆን እኔ አውቃለሁ የሚል ትዕቢተኛ ትውልድ በቤተክርስቲያን ተነስቷል። ስለሚያውቅ ክፋት የተነሳ ቤተክርስቲያን እየተፈተነች ነው፣ ሀገር እየተፈተነች ነው። በዚህ ደግሞ ቤተክርስቲያን ነፍስና ስጋዋ ናት። ስለዚህ ቤተክርስቲያን ስትነካ የምትጸና ሀገራት ምን የሚላት በየዘመኑ የሚመጡ ፈታኞች ግን እየተነሱ ይፈትኗታል። ከፈተና ያረፈችበት አንድ ሞት የለም እና መጥኖ እንኳን ውስጠኛው ኃይል እንኳን ተስተካክሎ የውጭውን መመከት እንዲችል ጥሩ ኦርቶዶክስ ቁመና ካለን ቤተክርስቲያን አሁን ካለችበት አደጋ ማውጣት ይችላል። ዘረኝነት ነገር እንዲሆን ያደረገው በአንዲት ምላስ የተነሳ ነው። በሰው ልጅ ምላስ የተነሳ አለመግባባት የሚወልደው ፈተናውን አብስቷል። ሌላ የተፈጠረ ታምር የለም። በሚሸሽበት አመሻሹ ላይ ወዳጅ አልኩት ዘመድም ሸሽ። ያው ሽፈራው እባላለሁ። በሽሮ ሜዳ አካባቢ የባህል አልባሳት ላይ ተሰማርቼ እየሰራሁ ያለው እኔ ማለት ነው። ጥልፍ እና መሰል የባህል አልባሳት እንደዚሁ የሴቶች የወንዶች በተለያዩ ፕሮግራም በማዘጋጀት ላይ እየሰራሁ ያለው እኔ ማለት ነው። በእርግጥ የተራራቁ የሚመስል ሁኔታ ይታይባቸው ይሆናል እንጂ እነዚህ የባህል አልባሳት ኦርቶዶክሳዊ ተጽዕኖ ይበዛባቸዋል። ጥሩ መንፈሳዊ ተጽዕኖ ያሳድራሉ። በጎ ተጽዕኖ አላቸው። እነዚህ አልባሳት ከሃይማኖታዊ ጉዳዮች ጋር ነው ጎልቶ የሚታዩት እና ምናልባት ከልጅነት የጀምሬ የምወደው ነው የደረሰው ስራ። እነዚህ የባህል አልባሳት ስራዎች በጣም ነው የምወዳቸው፣ በፍቅር ነው የምሰራቸው። ከነበርኩበት አካባቢ አንፃር የቤተክርስቲያን ገጽ ላይ ሳሰብ ስለነበር ጎን ለጎን እያስኬድኩ ሰራ ነበር ማለት ነው እና አሁን አዲስ አበባ ሽሮ ሜዳ አካባቢ ሆኜ እየሰራውም እያገለገልኩም ልጅነት ያው እንደማንኛውም ማህበረሰብ እንደማንኛውም ልጅ በአለም ከተማ መራቤቴ ማለት ነው። መራቤቴ አለም ከተማ ተወልጄ ያደኩት በዛው ከልጆች ጋር ከአካባቢ ልጆች ጋር አብረን እንግዲህ አቧራ እያወነንን አቧራ እያፈጨን ምን እያልን ጭቃ እያቦካን እንደ ልጅ አድገናል እና ተምሬም ያደኩት እዛው ነው። እስከ ቴክኒክና ሙያ ድረስ እዛው አካባቢ ነው ተምሬ ያደኩት። ያው ጥሩ ቤተሰብ አለኝ። ከሁሉ በላይ ግን የሁላችንም ታላቅ የሆነች እህታችን ሰንበት ቤት ላይ ጥሩ ተሳታፊ አገልጋይ ነች። እሷም እንደዚሁ በዝማሬው የበረታች እህት ናትና ያው እሷ በልጅነት ይዘኝ ሰንበት ቤት ገባች። በዚያችው በዝማሬው ላይ እየተሳተፍኩ የራሴን ተዋጽኦ ማድረግ ጀመርኩ ማለት ነው። እሱ መቼም ልጅ ሆኖ በእነዚህ ትምህርት ቤቶች ላይ የሚያልፍ አይኖርም። የማያልፍ ሊኖር ይችላል ተብሎ አይገመትም። አሁን ነው እነዚህ ኬጂና መሰል አንዳንድ ትምህርት ጊዜ የወለዳቸው ትምህርቶች አሁን እየመጡ ነው እንጂ በፊት ከኔኔታ ስር ሀጊዝ ለጊዝ እያልኩ ዳሴ ማርያም ካለንበት አካባቢ ኦፍና ማለ ቤተክርስቲያን እንደዚህ እየተማር ገፋን ማለት ነው። በሰንበት ቤት ውስጥ ስንኖር አሁን ላለሁበት ውጤት የብዙ ሰዎች እጅ አለበት። ከእህቴ ባሻገር የብዙ ሰዎች እጅ አለበት እና መዝሙር ላይ እንደ በረት ያግዙኝ የነበሩ ወንድሞች እህቶች አሉ። እጅግ በጣም ማለት ገሌ ብቻ ብዬ የምተው የለም እና በሚያጋጥመኝ የመዝሙር እንቅስቃሴ ከፍተኛ ፈተና ቢያጋጥመኝም አብረውኝ የቆሙ ነበሩ። አብረውኝ እስካሁን ድረስ የዘለቁም አሉ። ግን በጣም ብዙዎች ናቸውና ገሌ ብዬ ልነጥለው የምችለው ሰው እንኳን ስለማይኖር ነው። በቤተ ክህነቱ አገልግሎት በኩል ያን ያህል የበረታ ሆነኝ ብዬ ደፍሬ የምናገርበት አጋጣሚ እንኳን ሊኖር ባይችልም የቤተ ክህነት አገልግሎት እጅግ በጣም ዘርፈ ብዙ ነው። ሰፊ አገልግሎት አለው። መዝሙር ከቤተ ክህነት አገልግሎት ውስጥ አንዱ ነው። መዝሙር ማህሌታዊ ነው። መዝሙር በቤተ ክርስቲያን ውስጥ ሰፊ ድርሻ ያለው ነው መዝሙር እና የሚነጣጠሉ ናቸው ተብሎ ባይገመትም መዝሙር በቤተክርስቲያን አገልግሎት ላይ ሰፊ ድርሻ እንዳለው የሚታወቅ ነው። ምናልባት ጤነኝነታቸውን ኦርቶዶክሳዊ መልካቸውን አስጠብቀው ከመሄድ ጋር በተቻለ መጠን የራሴን ተዋጽኦ አድርግበት የነበረባቸው አጋጣሚዎች ብዙ ናቸው እና በእንዲህ አይነት መልኩ ነው እየቀጠሉት ያለው።
በተለይ በሰንበት አገልግሎት ላይ ሰፊን አገልግሎት የሰጠሁት ማለት ነው። እጅግ በጣም ሰፊ አገልግሎት ሰንበት ላይ እና በርካታ አጋጣሚዎች አሉት። ነገር ግን በቤተክርስቲያን አገልግሎት ላይ ስናገለግል ብዙ ጊዜ የምላት አንድ የአቦ ቢል አለች። ካልተጠረቡ ማማር የለም፣ ካልተፈተኑም ማለት የለም። እኔ በጣም በፍቅር ነው የምወደው እንግዲህ አይነት ነገሮች። በፈተናው ላይ ብዙም ምሬት ማስተናገድ ደስ የማይለኝ ሰው እና ፈተናዎች ይኖራሉ፣ ፈተናዎች አሉ። ቅርጻቸው፣ መልካቸው፣ ይዘታቸው የተለያየ ነገር ግን ይህ ነው ብዬ ላስታውሰው የምችለው ነገር የለም። በልጅነታችን ኃይለኝነት፣ እልህ፣ አለመስማት፣ ምን አለ ማለት አንዳንድ ነገሮች ይታዩና መፍትሄ ይሆናሉ ብለን ስናስብ ግግም ማለት አንዳንድ ነገሮች የሚታዩበት ወቅቶች ያ እድሜ ያለ አልባት ደግሞ እንዲህ ነፍስ እያወቅን ስንሄድ ምናምን ከጊዜው አንፃር ይሄም ሂደቱ ራሱን የቻለ በጎ ተጽዕኖ ይኖረዋል እውነት ለመናገርና በዚህ አገልግሎት ሂደት ላይ በርካታ ውጣ ወረዶች አሉ እና ትሁት እንድትሆን ትዕግስት እንዲኖርህ በጎ ዕድል የሚፈጥር ነው። እንዲህ አይነት ነገሮች ይፈጥራሉ እና በትዕግስት ማገልገል አስፈላጊ ነው። የምናገለግለው አገልግሎት መንፈሳዊ አገልግሎት እንደመሆኑ መጠን የመንፈሳዊ አገልግሎት ዓላማው ትውልዱን ለመንግስተ ሰማይ ማብቃት ነው፣ ራስን ማብቃት ነው። ከዚህ ያለፈ ነገር የለውም እና ያለ ትዕግስት ማገልገል የሚቻልበት አጋጣሚ የለም በቤተክርስቲያን። ስለዚህ በትህትና ማገልገል፣ ትህትና የሌለበት አገልግሎት እንዲሆን ዋጋ አልባ እና ዋጋ እንዲኖረው በሰማያት ባለው በእግዚአብሔር ፊት የተወደደ እንዲሆን በትህትና ማገልገል፣ ፍጹም ትሁት መሆን ያስፈልጋል እና ትሁት ነኝ ትዕግስተኛ ነኝ ብሎ በድፍረት መናገር የሚቻልበት አጋጣሚ ከትናንቱ እንሻላለን። ዛሬ ትዕቢት የሚታይበት ወቅት አለ፣ ትዕግስት ማጣት የሚታይበት ወቅት አለ እንደየእድሜ ሁኔታ እና ልጅነታችን ውስጥ የምናሳልፈዋል፣ አሁን ባለንበት የእድሜ ሁኔታ የምናሳልፈዋል፣ ነገም የሚጠብቀናል እና ፍጹም ትዕግስተኞች እንድንሆን እግዚአብሔር ይርዳን ነው የምንለው። ሰፊ ጊዜን ያሳለፍኩት በሰንበት ትምህርት ቤት ነው ያደኩበት። ሰንበት ትምህርት ቤት በጣም ጥሩ የሚባል ሰንበት ትምህርት ቤት ነው። እጅግ በጣም ላለፉት 45 ዓመታት ልዩ ልዩ አገልግሎት ይሰጥ የነበረ በመራቤቴ የዓለም ከተማ በታላቁ ደብር ኦፍና ማንሊ ቤተክርስቲያን ስር ያለ በቅዱስ ገብርኤል ቤተክርስቲያን በስሩ ወደ 6 አብያተ ክርስቲያናት ስላሉ ሰንበት ቤቱ በገብርኤል ቤተክርስቲያን ያለው እና የማህደረ ሰላም ኦፍና ቅዱስ አማኑኤል ሰንበት ትምህርት ቤት ይባላል። በዚያ ውስጥ ለመዝሙራቶቻችን ዋጋ የከፈሉልን ታላላቆቻችን አሉ። እነ ፍሬው አበበ ይባሉ የነበሩ እና አብይ ተስፋዬ እና የኔም እህት እንደዚሁ መዝሙር ክፍል ላይ ተሳታፊ ነበረች በኃላፊነት እና አንድነት ገለታው ሌሎችም በጣም እና ሃይማኖት ታደሰ የሚባሉ በርካቶች አሉና ለመዝሙሮቻችን ጤነኝነት ከፍተኛ ጥንቃቄ ያደርጋሉ። መዝሙር እንዳላበት እንደዛሬው የከፋበት ዕለት ሲያስተናግዱ ማለት ነው። እና እዚያን ጊዜ ጥሩ ያሬዳዊ ዝማሬ፣ ወረቦች መሰለኝ ነገሮች ያስተምራል ታላላቆቻችን። እኔ ደግሞ ጥሩ እቀበላለሁ እውነት ለመናገር በጊዜው ያ በጎ ተዋጽኦ አለ በእኔ ህይወት ውስጥ። ምናልባት በዚህ ህይወት ውስጥ ባላልፍ ህይወቴ ምን ሊሆን እንደሚችል ሳስብ ማሰብ አይቀርም እና ገምታለሁ ብዙ ነገር ወደዚህ መንፈሳዊ ተቋም ካለመግባት ተከትሎ የሚመጡ ብዙ አደጋዎች አሉ። የህይወት መበላሸት፣ የህይወት ጉስቁልና፣ በርካታ አደጋዎችን ማስተናገድ የሚቻልበት እድል የሰፋ ነው እና ወደዚህ መምጣቴ ከእንዲህ አይነትና መሰል ልዩ አደጋዎች ራሴን ለመጠበቅ ችያለሁ። በመንፈሳዊ ህይወቴ የተለየ ነገር እንኳን ባይኖረኝ ራሴን ለመጠበቅ ያገዘኝ ነው። በረድኤተ እግዚአብሔር ታግዞ ለመኖር ያግዛል ይሄ ቤት። ለሰዎችን ላለማስቀየምም ላለማስከፋትም ምንም ላለማለትም በርካታ ጉዳዮችን እንዲያግዘኝ ሆኖልኛል። ስለዚህ በሰንበት ቤት ውስጥ ማለፍ በእነዚህ መንፈሳዊ ተቋማት ውስጥ ማለፍ የተመጠነ ሰው ሆኖ ለመኖር ያግዛል። የተመጠነ የተስተካከለ ሰው ሆኖ ለመኖር ያግዛል። ሙሉ ሰው አይኖርም። ችግሮችን ቢኖርብን እንኳን በቤተ ክርስቲያን ውስጥ ስንኖር ጥንቃቄ አድርገን እንድንኖር ያደርጋል። ለሰዎችም ቢሆን የተሻለ ጥንቃቄ ለማድረግ እንችላለን። አዎ ያው እጆቻቸው ባይደርሱብን ሐሳባቸው ባይደርስብን የመዝሙሮቻቸው አቅምና ጉልበት ግን ብርታት ሆኖን እንደነ በኩረ መዘምራን ኪነጠ ወልደ ቂርቆስ አይነት ዘማሪያን
እንደነ ማርታ ኃይለ ሥላሴ እንደነ ዘማሪት ማርታ ኃይለ ሥላሴ አይነት ዘማሪያ የነ ዳነች አስፋው ዘማሪት ዳነች አስፋው በኋላም የነ አዜብ ከበደ የነ እንዳይ ብርሃኑ መዝሙሮች ከሁሉ በላይ ግን እኔ እውነት ለመናገር የኪነ ጥበብ መዝሙራት በጣም ሰርተውኛል አበጃጅተውኛል ማለት ይችላል እና የነሱ ተጽዕኖ አለብኝ መዝሙር ላይ የነ ይልማ ኃይሉ መዝሙር በጣም ነው የምወደው በጣም እጆቻቸው አልደረሰብኝ እንደው በእርግጠኝነት መንፈሳቸው ከኔ ጋር ነው በያሰባለሁ በደንብ ማለት ነውና የነሱ መዝሙር በህይወቴ ውስጥ ትልቅ ድርሻ አለው ፍቅርና ሰላምን ላስገኘሽልን ከፊትሽ ቆመናል ቅድስት ሆይ ስሚ እናትነት ዋይጻፍ በልባችን ጽላት በፍቅር በደስታ እንዘምርላት በእምነት ወደ ጽዮን ተሰብሰቡ በእግዚአብሔር መንግሥት እንድትታሰቡ በእግዚአብሔር መንግሥት እንድትታሰቡ የኔ መዝሙር የሰራሁት 2008 የዛሬ 10 ዓመት ገደማ 2008 አካባቢ ሰርቼ ታህሳስ ላይ ታህሳስ አማኑኤል ለገና አስመረቅ በቃ ቪሲዲ እና ሲዲ ሰርቻለሁ አሳትም ያለው ማለት ነው መዝሙር አይርቅም ቅርብ ነው የጌታ ሰዓት ጸንቶ መጠበቅ ነው መልሱን በትዕግስት ያለውን ያደርጋል ሁሉንም በጊዜ እረኛችን እርሱ ባለው ጊዜ አይርቅም ቅርብ ነው የጌታ ሰዓት ጸንቶ መጠበቅ ነው መልሱን በትዕግስት ያደርጋል ሁሉንም በጊዜ እረኛችን ፈተናና ጭንቀት ቢበዛ በዘመን አያስተወይ ዘወትር ስምህን ማመስገን ነገርን በጊዜ ውብ ታደርገዋለህ የእስራኤል አምላክ ሁሉን ታደርጋለህ አይርቅም ቅርብ ነው የጌታ ሰዓት ጸንቶ መጠበቅ ነው መልሱን በትዕግስት ያለውን ያደርጋል የኛውን መዝሙር 2008 ነው እንደነገርኩ የሰራሁት ከዛ በኋላ ግን ለየብቻቸው በተናጠል ሰራቸው የነበሩ መዝሙራት አሉ ተወልደ ኢየሱስ በቤተልሔም ዘይሁዳ አለ ጢሮሳ ማስተራያ ገሃደ እና ደግሞ ዘለሰኛ አንድ የነ እስጢፋኖስ መርጦ ጋዜጠኛ እስጢፋኖስ መርጦ ነው እሱን ግጥምና ዜማ ማን ግጥሙን የሰራው ዘለሰኛ ያው ዜማው ስለሚታወቅ አስተራያ ገሃደ በለቢሰ ስጋ ኮነነ ዘመደ እንዲሁም ደግሞ አሁን በጣም የተሰማ የመሰማት አጋጣሚ ያለው ኦደብረ ብርሃን አብይ ሃይማኖትኪ ወገበርኪ ፈቃዶ ለማርቆስ ሀገረ ዘያዕቆብ ወመኒዲቅ ኃይለ ሥላሴ ንጉሠ ነገሥት የሚል ረጅም መዝሙር ነው እሱም ነገስታቱን ክብርና ልዕልና ያስታወስኩበት የና አቡነ ጴጥሮስን መንፈሳዊ አርበኝነት ሀገር ወዳድነት ምናምን የዘከርኩበት የመጀመሪያው ኢትዮጵያዊ ፓትርያርክ አቡነ ባስልዮስ እሳቸውንም የታወሱበት አቡነ ተክለ ሃይማኖት ዘደብረ ሊባኖስ እነዚህን ቅዱሳን እና ኃይለ ሥላሴን እና ዘርዓ ያዕቆብን
የነበራቸውን ኦርቶዶክሳዊ ተጽዕኖ፣ ሀገራዊ በረከት እሱን ጭምር ያስታወስኩበት መዝሙር ነው ይሄኛው ትንሽ ወቅቱም ስላገዘው ይመስለኛል የተሻለ የመሰማት አጋጣሚ ነበረው ከሌሎቹ ማለት ነው። ሌሎቹን እንኳን ቢሰሟቸውም የኔ ስራ መሆኑን ያን ያህል ብዙ ሰው አያውቀውም። ይሄንንም ቢሆን አዎ በጣም እንጂ ብዙን ጊዜ በስርዓተ ቅዳሴው ላይ አባቶቻችን ሲሉት ነው በእጅጉ የሚመስለኝ። ሰራዊተ መላእክት በእግዚአብሔር ፊት ቆመው ምሕረት የሚለምኑ ቅዱሳን፣ ለሰዎች ልጆች ድህነት ቆመው ምሕረት የሚለምኑ ይቅርታን የሚለምኑ እነዚህን ቅዱሳን መላእክት የሚያሳስበኝ ወቅት ነውና ተዘክረን እግዚኦ በውስተ መንግሥት የተባለበት ጊዜ እነዚህን አካባቢዎች እጅግ በጣም በተለየ ስሜት ሆኜ እሰማቸዋለሁ እና አቤቱ በመንግሥት በመጣ ጊዜ አስበኝ። ብዙ የምንባክን፣ ብዙ የምንደክም፣ ብዙ የምንባዝንና ለዛኛው ዜግነት ለመንፈሳዊው ዓለም ለዛኛው የበረከት ዓለም በብቃት ለመኖር ያለፈውን በደላችንና ኃጢአታችንን እያስታወስን የምንጸጸበት ነገር እያስታወስን ቆመን የምንሰማው ቅዳሴ ነውና ይሄንን ሊኖር የሚችለው ዝግጅት መቼም የምንቆምበት አውደ ምሕረት መንፈሳዊ አውደ ምሕረት ነው። ይሄ ጤናማ አውደ ምሕረት ነው። አምልኮተ እግዚአብሔር የሚፈጸምበት ነው። ስርዓተ ቤተክርስቲያን የሚነገርበት፣ ትውልድ የሚማርበት እና የመዳን መንገድ ሁሉ የሚነገርበት ነውና ለአውደ ምሕረቱ ክብር መስጠት ይግድ ያስፈልጋል። ያ ሲሆን የምናቀርበውን ነገር መጥነን ለክተን አግባብ ያለው የሚጠበቅብንን ተልእኮ መፈጸም መቻል አለብን። ለመንፈሳዊ ተልእኮ ነው የምንወጣው እዛ አውደ ምሕረት ላይ። ስለዚህ ከዚህ አኳያ ጥሩ ጥንቃቄ አድርጌ እገባለሁ። በመጠኑ ቢሆን ዝማሬ ጸሎት ነው። መዝሙር ልመና ነው። መዝሙር ምስጋና ነው። መዝሙር ወንጌል ነው፣ ትምህርት ነው መዝሙር። ስለዚህ መዝሙር ያለ ትርጉም አይዘመርም። ትውልዱ ልብ ጋር ሄዶ የሚሰራ መሆን መቻል አለበት። መዝሙር ዘማሪ እንደ መዶሻ የሰው ልብ ቀጥቅጦ ማስተካከል መቻል አለበት እና የምንዘምርለትን ትውልድ አንድ ምዕራፍ በሕይወት መግለጥ አለበት። እኛ ተስተካክለን ነው ሰው እንዲስተካከል የሚመች ሁኔታ ልናይ የምንችለው ማለት ነው። ስለዚህ ይሄ ነገር ከሌለ ከባድ ነው ለአገልጋዩ። ስለዚህ ተገልጋዩ የሚገለገለውን ሕዝበ ክርስቲያን ልብ ውስጥ ሄዶ የሚቀይር ነው መዝሙር። ምናልባት መዝሙሮች ይቀይሩ ይሆናል። የአገልጋይ ሕይወት ግን እንግዲህ ሌላ ጉዳይ ነው ሊሆን የሚችለው። ስለዚህ መዝሙር ልመና ከሆነ በልመና የሚያገኝበት ይሆናል። ምስጋና ከሆነ ስለተደረገለት የሚያመሰግንበት ይሆናል። ትምህርት ከሆነ ስለ ምስጢረ ሥላሴ ተዘምሮ ይሆናል። የሥላሴን አንድነት፣ ሦስትነት፣ ነገረ እግዚአብሔርን ያስተምራል። ስለዚህ መዝሙር ትምህርት ነው። በትምህርት ሰው ይማራል። በትምህርት ምክንያት ሰው ወደ ንስሐ ይገሰግሳል። ይሄ በቃ አሁን ያለንበት ሁኔታ፣ አሁን ያለንበት ዓለም የማይጠቅም ከንቱ መሆኑን ማስተዋል፣ ስለዚህ ተዘጋጅቶ መጠበቅ እንዲችል ምቹ ሁኔታ የሚፈጥር ነው። ስለዚህ ከትምህርት ወንጌል ባሻገር በመዝሙር በዜማ የተመጠነ በሥርዓተ ቤተክርስቲያን የታሸ ጥሩ ያሬዳዊ ዝማሬ የሰው ልብ ጋር ሄዶ ስራ ይሰራል ማለት ነው። አዎ የሚያጋጥሟቸው ችግሮች አሉ። መዝሙሩ ከጤናማ ከሆነ መንፈሳዊ ሕይወት ባሻገር እንግዲህ ደግሞ ብር ይፈልጋል ማለት ነው። ገንዘብ ይፈልጋል። ገንዘቡ አንድ ፈተና ነው። ምክንያቱም ሄዶ ስቱዲዮ የሚቀረጽ አካል ነው እንግዲህ መዝሙር ለመስራት ያው እዚህ ላይ የምመክረው የራሴ ምክር ሀሳብ ይኖረኛልና ወደዛ ስለስኪድ ይሄ እንዲህ አይነት የገንዘብ መሳሳት፣ የገንዘብ ማነስ፣ አለመኖር፣ ማጣት፣ የሰው ማጣት ይኖራል። ምክር ሀሳብ የሚረግስ ሰው ማጣት ይኖራል። እነዚህ ነገሮች ሁሉ ያልተባበሩበት በስሜት የሚኬድ መዝሙር ሄዶ ጥሩ የመዝሙር ጉልበት ሁላ ላይኖር ይችላል። ስለዚህ የግለሰቡንም ሕይወት እንደገና ወደኋላ ያበላሽበታል ማለት ነውና እነዚህ ነገሮች ማየት ካልተቻለ ከባድ ነው። ስለዚህ መዝሙር ላይ በጣም በርካታ ፈተና አለው። መዝሙር ለመስራት የመጀመሪያው ገንዘብ ነው። ሰውም ያስፈልጋል። ገንዘብ ቢኖር ደግሞ እንዴት በየት በኩል ሊሄድ የሚል የሚያማክሩት ሰው ያስፈልጋል እና መሰናክል አለው፣ ፈተና አለው። ያው ይሄንን የጥበብ ሙያ የተማርኩት አስቀድሜ እንደነገርኩት ክፍለ ሀገር የምሰራው ነበር። ቅርብ ዓመታት ነው አዲስ አበባ መጥቼ ስራ በማሽን የተገዘ እንደሰራ የሆነ እንጂ እጅ ስራ በመርፌ ይሰራ ነበር። በመርፌ ይሰራለሁ። እነዛ አልጋ ልብሶች በፊት እንደዛሬም ሳይሆን ያኔ አልጋ ልብሶች ለቤት የሶፋ ልብሶች ምናምን እንሰራ ነበር። ለዚህ ደግሞ እህቴን እያየሁ ነው ያው የለመድኩት። እህቴ በጣም ጥሩ ትጠልፋለች፣ ጥሩ ትሰራለች፣ የጥበብ ሙያ ያላት። እሷን ተከትዬ ደግሞ ዘመዝም ነበር ሰራ ነበር።
ያን እያየሁ ነው የጎበስኩት። እንግዲህ ወደ ስራ እወደዋለሁ ከልጅነት ጀምሬ። አሁን መቼም ከመርፌ ከፍ ብለን በማሽን የታገዘ ስራ አድርጌ ያው እየሰራሁ ነው ማለት ነው። አዎ በደንብ እመለከተዋለሁ። ስራዬ ነው፣ መተዳደሪያዬ ነው። ከመተዳደሪያዬ ባሻገር ደስ ብሎኝ ነው የምሰራው። በተለይ የኢትዮጵያ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን አልባሳት በክብር ጠብቃ እያቆየች ናት ቢባል ማጋነን አይሆንም። ምክንያቱም በእነዚህ አልባሳት ላይ ያ ቅዱስ መስቀሉ ይታተማል፣ ይሰራል፣ ይሳልበታል። ኦርቶዶክሳውያን ሁሉ ምልክት አድርገው የሚሰብክ ልብስ ሆኖ እንዲኖር ነው እና ይሄ ቤተክርስቲያናዊ ተጽዕኖ፣ ኦርቶዶክሳዊ ተጽዕኖ ነው። በጎ ተጽዕኖ አለው ይሄ እና ለስርዓቱ የራሳችን አስተዋጽኦ እናደርጋለን። ለስርዓቱ መጠበቅ አልባስ ሲጠለፉ የሚሻፈፍ መስቀል ካለ ከኛ ስለማይጠበቅ ሌሎችም ግንዛቤ እንፈጥራለን። የሚዘቀዘቅ አጋጣሚም እንዳይኖር ይሄንን ጥንቃቄ እናደርጋለን። እኛ ስንሰራው ስርዓቱንም ጠብቀን እንሰራለን ማለት ነው። አዎ በጥሩ አሁን ባለሁበት ነባራዊ ሁኔታ እኔ ሰፊ የሚባል አገልግሎት ላይ እንደዚህ የሚያባትል ጊዜ የሚነሳ አገልግሎት ላይ እየተሳተፉ አይደለሁም። በዝማሬው የተጠራሁበት ጋር ሄጄ አገለግላለሁ። የማታ የጠዋት አገልግሎት፣ የክፍለ ሀገር አገልግሎት እንደዚህ ይኖራሉ። ተወስኗል። እዚህኛው ስራዬም ጋር ደግሞ ያው ብቻዬን ያለሁት የምሰራው። እርግጥ ነው ማመጣጠን የግድ አስፈላጊ ነው። ያም ይሁን ግን በጣም ከፍተኛ ፈተና እንዳያመጣብኝና እንዳይፈታተነኝ ወደ ስጋዬ ስራ አደላለሁ። በኑሮዬ እንዳይፈትነኝ ማለት ነውና የቺን የዝማሬ አገልግሎት ደግሞ አገለግላለሁ። የዝማሬ አገልግሎት ማገለግለው ደስ ብሎኝ ነው። የበረከት እድል ስለሚያሰጠኝ ነውና ዘንግቼ ምን ብዬ ልተው የምፈልግበት አጋጣሚ አይደለም። በዚህኛው ስራ የተነሳ ደግሞ ማጠፍ አልፈልግም። በአገልግሎቴ በጣም ደስ የምሰኝ ስለሆነ ባለሁበት የመዝሙር አገልግሎት ላይ በጣም በነፍሴ ደስ ብሎኝ የማገልግል አገልጋይም እንደመሆኔ መጠን አገለግላለሁ። በማታ ጉባኤ 10 ሰዓት አካባቢ እስከ ምሽት 1 ሰዓት ድረስ የምትኖራለች። እዚህ አካባቢ ያለው ስራም ቢሆን ያን ያህል እረፍት የሚነሳ ስራ ስላይደለ ለጊዜው ለማመጣጠን ይመቸኛል። ወደፊት ምንድነው እኔም ላደርግ የምፈልገው ይሄኛውን ስራ በከፍተኛ ሁኔታ የተሻለ አድርጌ አስፈቼ መስራት፣ ሲቀጥል በምትኖረኝ መጠነኛ ገቢ ደግሞ የቤተክርስቲያን አገልግሎት ባለኝ ነገር መደገፍ ላይ ነው መስራት የምፈልገው። ለአገልግሎትም መደገፍ፣ ለቤተክርስቲያን ላይ ደግሞ ሸክም መሆን የማልፈልግ የወደፊት ሀሳቤ እንደዛ ነው። አስቸጋሪ ነገሮች አሉ። ይህንን ስራ የተሻለ ለማድረግ የኢኮኖሚ ግንባታ ይፈልጋል። ለዚህ ደግሞ እንግዲህ እነዚህ ስራ ላይ ወደ 4 ዓመት አካባቢ ነው። አስቸጋሪ ነገር የሚያደርገው ምንድነው? በርካታ ሰዎች ይመጣሉ፣ ደንበኞች ይመጣሉ። የሚያውቁ በምትሰራ ማስታወቂያ ምክንያት ያከፋፈል ሁኔታ ይፈትናል። ቶሎ ክፍያ ይፈጽሙልን ሰዎች ይዘው ይሄዳሉ። የምንግባባቸው የምንታወቃቸው ሰዎች አሉ። ሊረዱ እንደማይፈቅዱም አይችሉም። ስራውን በጣም ይሄ ነገር ይፈትነዋል እና የተሻለ አድርጎ ለመስራት የኢኮኖሚ ግንባታው ላይ የሚያሰሩ አካላት ድርሻም የጎላ መሆን መቻል አለበት። በጊዜ የማይሰጡ ከሆነ እየባከነበት ገንዘብ ምን እያለ ያለ ገንዘብ የሚሰራ ነገር ስለሌለ ማለት ነው። እንግዲህ ትናንት ዛሬ አይደለም። ወቅት ወለድ ችግሮች በጣም በርካታ ናቸው። ለምዕራባውያን ሰለባ እየሆነ የሚመጣው ትውልድ ብዙ ነው። በእርግጥም ደግሞ እነዚህን አልባሳት እንኳን መልካቸውንና ቅርጽና ይዘታቸውን እየቀየሩት ዘመናዊ መልክ እያስያዙት ያለበት ሁኔታ ይታያል። ያለባበስ ቅርጹን ማሳጣት፣ መሰራየት ነገሮች ይታያሉ። ለመከላከል ትውልድ መስራት ነው የሚሻለው። በተለይ ደግሞ የኢትዮጵያ ቤተክርስቲያን ይሄ ኃላፊነት አለባት። በመማር የሚለወጥ ትውልድ ነው። ቢነገር የሚለወጥ ትውልድ ነው። እጆቿ ላይ በጣም ብዙ ትውልዶች ስላሉ ህዝቧ ላይ የምትሰራው ስራ ልጆቿ ላይ የምትሰራው ስራ ነው። በየሚመለከታቸው አካላት ሁሉም ባለድርሻ አካላት ወንጌል ቤተክርስቲያን ሰፊ ድርሻ አለው። ወንጌላውያን፣ መምህራን፣ ሊቃውንት አለባበስን መንፈሳዊ አለባበስ ኦርቶዶክስ ኢትዮጵያ አለባበስ እንዴት እንደሆነ እነሱ ቢናገሩት ያምራልና ምናልባት ደግሞ እነሱን ምን እየተገዳደራቸው ነው? ቴክኖሎጂ ይሄ የዓለም አቀፉ ማህበረሰብ ወቅት ወለድ ይሄ እጅ ላይ ያለ ምንድነው የስልክ አጠቃቀም ሁኔታ በህዝቡ ላይ ከፍተኛ ተጽዕኖ እየፈጠረ ነው። ስለዚህ ቤተክርስቲያንና ቴክኖሎጂ መር ስልጣኔ መር አንዳንድ ያልተገባ ሂደቶች ከፍተኛ ፍልሚያ ላይ ናቸው። ስለዚህ ማሸነፍ ያለበት እውነት የያዘ ነው። እንዲያሸንፋቸው አይመከርም። አባቶች በደንብ መስራት መቻል አለባቸው ማለት ነው። የመጀመሪያው መታመን ነው። የቤተክርስቲያን ሰዎች ስትሆን
ትታመናለህ። ሁሉም ይታመናል ማለት አይደለም እንግዲህ እንዳቀራረብ ነውና እምነት የሚያሳድርብህ ሰው አለ። ባመኑ ልክ ታምኖ መገኘት አግባብ ነው። የሚያምነኝ ሰው ብዙ ነው። አሁን በዚህ ስራዬ ላይ ይሄ ቤተክርስቲያን ውስጥ በመኖሬ ያገኘሁት በጎ ዕድል። ስለዚህ ታማኝነትን አጉልቶ ማሳየት የበለጠ ባዩት በሰሙት ሳይሆን ደግሞ አይተው ቀርበው ባዩት ነገር የበለጠ ሌሎች ሊመሰክሩ የሚችሉበትን አጋጣሚ ይፈጥራል ማለት ነው። ስለዚህ ቤተክርስቲያን ውስጥ በመኖሬ ያገኘኋቸው በጣም በርካታ ገጸ በረከቶች አሉ እና የጎላ ጥቅም አለው። መታመን የመሰለ ነገር እንግዲህ ታማኝ መሆን መቻል ቀላል ነገር አይደለም። ቤተክርስቲያን ስለሚሰራ ነው የሚኖር ስለሆነ ችግር የለም የሚል የሚያምን ሰው ይመጣል። ይሄን ይዞ ይመጣል እና ሌሎችም መሰል በኑሮዬ ውስጥ ገጸ በረከቶች አሉት ማለት ነው። አዎ መመሳሰል አለው። እዛ ያለህን ጥሩ ነገር እዚህ ጋር ሊቀይርህ አይፈቅድልህም እና የረጅም ጊዜ ተጽዕኖ ስላለው አይፈቅድልህም። ስለዚህ እዚህም ትዕግስተኛ ከምታገኘው ማህበረሰብ ጋር ቢሆን እላፊ ለመነጋገር እድል አይፈጥርልህም። አስተዳደግ ላይ ያለው ይሄ በጎ አጋጣሚ ነው። ያበሳጫል። ትዕግስት የሚያስጨርሱ በጣም ነገሮች አሉ። ለነገ ፕሮግራም ልጨርስ ነው ስትል መብራት ይጠፋል። መብራት ሲጠፋ ደግሞ ሌላ አማራጮችን መፈለግ ያለ መቼም ፕሮግራም ደግሞ መበላሸት የለበትም። ይሄ ችግር የሚኖር አንተ ጋር ነው እንጂ የሚወስደው አካል ጋር አይረዳልም። እንዲህ አይነት ነገሮች ስለሚኖሩ ትንሽ ፈታኝ ያደርገዋልና ትዕግስት በዚህም በዛም አመጣጥኖ መሄድ እዛ የምትማረው ትዕግስት ዞሮ የሚያገለግለው እዛ ላለህበት ብቻ አይደለም። በምትሰማራበት ቦታ ሁሉ ትዕግስተኛ መሆን መቻል እንዳለበት የሚያስገነዝብ ነው። ስለዚህ ትዕግስተኛ መሆን አስፈላጊ ነው። ታማኝ ሰራተኛም ለመሆን የማይጋጭበትን አጋጣሚ ዞሮ ባለቤቱ ጥቅሙ ምንድን ነው? የተሻለ ስራ ለመስራት ነው። ዛሬ የምታስቀይመው ሰው ነገ አይመጣልህም። የምትታመነው ለራስ ጥቅም ስለሆነ ቤተክርስቲያን ለማሰደብ ብቻ ሳይሆን ጥቅሙ ለራስ ስለሆነ የምትታመን አለመታመን ብዙ ሰዎች ጋር በእምነት አለመድረስ ነገን ይዞልህ አይመጣም ሌሎች ሰዎች። ስለዚህ አስማምቶ መሄድ የግድ አስፈላጊ ነው እና እንዴት መሄድ አለበት? ስራውን መጥኖ መለክቶ መቀበል፣ ከአቅም በላይ የሆኑ ነገሮችም ካሉ ደግሞ አሳልፎ በመስጠት እያንዳንዱ ነገር ላይ እኔ ልቻለው የሚል አይነት ነገር ሊሆን አይገባም። ስለዚህ ሌሎች ተባባሪ አካላትን ወይ መጋበዝ ካልሆነ ግን መገደብ የግድ አስፈላጊ ነው። ሰዎችን በማስቀየም ታማኝነትን ማሳጣት ራስ ላይ የሚያመጣው ጉዳት ከፍተኛ ነው። ቤተክርስቲያኗን ከማንቃቱ ባሻገር ግን ራስ ላይ የሚያመጣው ጉዳት ከፍተኛ ነው። ስለዚህ ሰው ቤተክርስቲያን ስለሚያምን ይሆናል አምኖ ከመጣ ዝጋም ታምኖ መገኘት ባለቤቱ ድርሻው የጎላ መሆን መቻል አለበት። ለራሱ ስለሆነ የሚታመን አው መስጠት የምችለው ምክር ምንድነው? እኔ አሁን የሙያ ትምህርት ነው የተማርኩት የግሪክና ሙያ። ይሄን ተማርኩ በሙያ ደግሞ በዚህ በቴክኖሎጂ የተደገፈ ለማድረግ ወደዛ አቅሜን ለማሳደግ ገባሁ ተማርኩ። በያሉበት ሁላ የሙያ ትምህርት የመማር ቦታዎችና አጋጣሚዎችን ማጣት የሚችሉ ሰዎች ሊኖሩ ይችላል ይሆናል። ማለባት አሁን ያለንበት ነባራዊ ሁኔታ በጣም በብዙ ነገሮች የተፈተኑና የታጠሩ ናቸው። ዞሮ መበርታት ነው። እጅግ በጣም መትጋት ነው በተለያየ መንገድ። አሁን ለምሳሌ እኔ ከዚህ ስራ ከፍ ብዬ ከዚህ ካለሁበት ጠባብ ቦታ ከፍ ብዬ ወጥቼ መጠነኛ የሽያጭን የመሸጫና የመለወጫ ስፍራ ቢኖረኝ 4-5 ሰዎች የሚያዛጋጠሚ የሚኖርበት እድል ይኖራል። አንዱ ቢሸጥ፣ አንዱ ቢያመርት፣ አንዱ ቢያቀብል፣ አንዱ እንዲህ አይነት ነገሮች ላይ ይኖራል። ለዚህ ምናልባት ከኛ ባሻገር ግን ሌሎች ይልቅ ከስራቶች ይልቅ እየሰሩ ያሉ አካላት ካሉ አንዳንድ ሁለት ሰው የመያዝ የመጠቃቀም እንዲህ አይነት የመደጋገፍ አጋጣሚዎችን ማምጣት ማንበር ቢቻል መልካም ይሆናል ብዬ አስባለሁ። በተረፈ ግን ሀሳብ አይጠፋም። የተሻሉ ሰዎች እንዴት አይነት ነገር የኢኮኖሚ አማራጮችን ብንጠቀም ይሻላል፣ የለውጥ አማራጮችን ብንጠቀም ይሻላል እያሉ እንዲህ አይነት ሙያ ላይ ያሉ አካላትን ደግሞ ማማከር በቅርበት የበለጠ ነገሮችን ያመቻቻል ብዬ አስባለሁ። እርግጥ ነው አገልጋይን የመጀመሪያ ለከፍተኛ ርቀት የሚዳርገው የኢኮኖሚ ሁኔታ ነው። ይህን ጊዜ ደግሞ በኢኮኖሚ መገዳደር አስፈላጊ ነው። ኦርቶዶክሳዊነት ከዚህ አይነት የኢኮኖሚ ግንባታ ሂደቶች ርቆ የሚያገኘው እድል አይኖርም።
በዚህ ዓለም ላይ እስካለን ድረስ ለስጋችን የሚያስፈልጉ ነገሮች ነው ተጋፍጦ መስራት የግድ አስፈላጊ ነው። እርግጥ ቤተክርስቲያናችን ላይ ያለው መዋቅራዊ ክፍተትም ቢሆን ብዙዎቹን ለእንዲህ አይነት ነገር ዳርጓል ብዬ አስባለሁ። በየአብያተ ክርስቲያናቱ ጥቂት የኢኮኖሚ ማዕከላትን ከፈት እያደረጉ ጥቂት ኦርቶዶክሳውያንን እያሳተፉ ማሳደግ ቢቻል መስራት ቢቻል ይሰፋል። ይሄን ልምድ ማሳደግ ቢቻል እየባከኑ ያለው ኦርቶዶክሳውያን በዚህ ጦት ምክንያት ደግሞ ቀዳዳቸውን ይሸፍንላችኋል እያሉ ወደ ሌላ ቤተ እምነት የሚፈልሱ ወጣቶችን ቁጥር ሁሉ መቀነስ ይቻላል። ሰው ከእምነት መውጣት ያለበት በኢኮኖሚ ጦት መሆን የለበት። ስላጣ በዚህ በኩል ብክድ እድናለሁ ብሎ ማማንም የለበትም። ሃይማኖት የመዳን መንገድ ነው። ስለዚህ ቤተክርስቲያን ያላትን መዋቅር ተጠቅማ የሚኖራትን በመዋቅር ደረጃ ያለውን ገንዘብ በአግባቡ ትውልድ እንዲጠቀምበት ቢሰራ የቤተክርስቲያን ኢኮኖሚ አቅም ያድጋል እንጂ ሊያሽቆለቆል አይችልም። ያ በዛው መዋቅር ውስጥ ያሉ አካላት ለኔ የሚል አጉል ስግብግብነት ብዙዎችን ለእንዲህ አይነት ነገር ስብራት ለኢኮኖሚ ስብራት እንዲጋለጡ ዳርጓል ማለት ነው። ቤተክርስቲያን በመዋቅሯ ጨክና እንዲህ አይነት ነገር ላይ መስራት ብትችል የምናተርፋቸው ኦርቶዶክሳውያን ቁጥር በጣም ቀላል ይባላል። ባለመናገር ውስጥም ቢሆን አባቶችን አይተህ የምትማርባቸው አሉ። በንግግራቸውም እንደዚህ የምትማርባቸው አሉ። ስቲል እኔ አሁን አለም ከተማ አካባቢ ነው ሰፊውን ጊዜ እኔ ያሳለፍኩትን ባደኩበት ሰንበት ትምህርት ቤት በዚህ ዙሪያ ያሉ አባቶች አሉ እና እንቅስቃሴያቸው መውጣት መውረዳቸው ህይወታቸው የመውጣት የመግባታቸው ነገር ዝቅ ማለታቸውን እያየ የምትማርባቸው አባቶች አሉ። እኔም ማረሳቸው በጣም በርካታ አባቶች አሉ እውነት ለመናገር ከነዛ መካከል ዋነኞቹ ኦፈና ማለት ቤተክርስቲያን አንድ ቅዳሴ መምህራሉ አባ ሳሙኤል ጌታነህ ይባላሉ። ቆሞስ አባ ሳሙኤል ጌታነህ ይባላሉ። ደብሩንም ያስተዳድሩ ነበር። አንድ ወቅት ላይ ሲበዛ ትሁት ናቸው። ቆሞ ማስተማር እንኳን አይሆንላቸውም። ቁጭ ብሎ መምከር ላይ ደግሞ ደረጃ አንድ ናቸው። ቁጭ ብሎ መምከር ላይ ይመክራሉ፣ ያስተምራሉ፣ ይገስጻሉ። በጣም በርካታ ልጆች ያሏቸው መንፈሳውያን ልጆች የንሳ ልጆቻቸው የነሱ ባለመናገር ውስጥ በዛ ደብር ላይ ያስገኘው ውጤት በርካታ ነውና እነዚህን ሳይናገሩ እንኳን አይተን ዝም ብለን ገጻቸውን ተመልክተን የምንማርባቸው አይት አባቶች አሉ። ስንቱ ይዘረዘራል፣ በርካቶች ስላሉ ማለት ነው። አው ያው በጣም ገጠመኝ አለ። እጅግ በጣም ፈታኝ ሆኖ ጊዜያትን ማሳለፍ ያለው መዝሙር በጣም መስራት ፍላጎት ነበር። አሳክቻለሁ። እሱ በቃ በልጅነት ውስጥ የነበረኝ ሐሳብ ነውና መዝሙር ከመውደድ አንፃር መዝሙር በሰራ ብዬ አስብ ነበር። በቤተ ክርስቲያኒቱ የአማርኛ መዝሙራት ላይ የራሴን አስተዋጽኦ ባረግ ብዬ አስብ ነበር። አሳክቻለሁ። በሰንበት ቤት ከሁሉ በላይ ረጅሙ ታሪኬ ሰንበት ቤት ነው እያለ በሰንበት ቤት ውስጥ እንደየጊዜ ሁኔታ ከፍ እያሉ መሄድ መቻል አለባቸው። ጠያቂ ትውልድ ሲመጣ ራስን በእውቀት ማበልጸግ የግድ አስፈላጊ ነው። መዝሙር ይመጣን ይሆናል። የመዝሙር ህይወት ትምህርት ላይ መሰረታዊ የሃይማኖት ትምህርት ላይ ደግሞ መበርታት የግድ አስፈላጊ ነው። ሰንበት ቤቶች ወቅቱን በሚመጥን ኦርቶዶክሳዊ ቁመና መገለጥ መቻል አለባቸው። ምናልባት ደግሞ በመዝሙር ላይ ጸጋዋለን የሚሉ እህቶችና ወንድሞችም ካሉ መዝሙር ላይ እንደዚህ መበርታት መቻል አለባቸው። እኔ መዝሙር ስለዘመርኩት መዝሙር ስጠየቅ ምላሽ ማጣት የለብኝም። አውቄ ነው የዘመርኩት ማለት ነው። ምላሽ ማጣት ምን ለማለት ተፈልጎ ግጥም ብቻ ተገጥሞ ባለኝ ድምጽ ለክቼና መጠኘ መዘመሪ ብቻ አያተርፍም። ስለዚህ ስለምዘምረው መዝሙር ምንነት ማወቅ የግድ አስፈላጊ ነው። ለዝማሬ የሚመጡ አካላት ራስን በሃይማኖት ማጽናት፣ በሃይማኖት ትምህርት ማጎልበት የግድ አስፈላጊ ነው። ጠያቂዎች አሉ፣ ይሻላሉ ብሎ ያስባሉ፣ ይመጣሉ። መልስ ለመመለስ ለከፍተኛ ውርደት መዳረግ ነው። በዚህ ዘመን መዝሙራት ለጤነኝነታቸው ትምህርት ሃይማኖት ማዕከል ያደረጉ መሆናቸውን ማረጋገጥ የግድ አስፈላጊ ነው። አሁን ቤተክርስቲያን ላይ ከፍተኛ መዝሙር እያመጣ ነው፣ ፈተና እያመጣ ነው። መዝሙር ምስጢራዊ ይዘታቸው፣ ቁም ነገራቸው፣ ዜማቸው፣ ግጥማቸው ነገረ ቅዱሳን ያካተተ ነው ወይ? ነገረ እግዚአብሔርን ያካተተ ነው ወይ? እንዴት ነው? ሃይማኖታዊ ቁመና ምን ይመስላል ተብሎ ሲፈተሽ ብዙዎችን ያሳዘኑ እየሆኑ ይመጣሉ። ስለዚህ ተጨማሪ ችግር ከመሆን ስቱዲዮ ገብቶ መዘመርን መታቀብ አስፈላጊ ነው። እንዲህ አይነት ነገሮችን እርምጃ በመውሰድ በራስ ላይ ለቤተ ክርስቲያኗ መተባበር ቢቻል ጥሩ ይሆናል ብዬ አስባለሁ።
እኔ ኢትዮጵያዊነቴ ያለችው በቤተ ክርስቲያን ውስጥ መሆኑን ሳስብ እጅግ በጣም ደስ እሰኛለሁ። ሀገሬን ማውቃት በቤተ ክርስቲያን ነው። ቤተ ክርስቲያን ወንዝ የላት፣ ድንበር የላት፣ ወሰን የላት። ከዳር እስከ ዳር መልኳን ይዛ የሰፋች ናት፣ በዓለም የሰፋች ናት ቤተ ክርስቲያን እና አሁን ሀገርና ቤተ ክርስቲያን በከፍተኛ ሁኔታ ተፈትነዋል። ይህ ሁላ ነገር እንዲሆን ያደረገው በአንድ ምላስ የተነሳ ነው። በሰው ልጅ ምላስ የተነሳ አለመግባባት የሚወልደው ፈተናውን አብስቷል። ሌላ የተፈጠረ ታምር የለም እና በሰዎች ክፋት የተነሳ ቤተ ክርስቲያን እየተፈተነች ነው፣ ሀገር እየተፈተነች ነው። በዚህ ውስጥ ደግሞ ሁላችንም ተሳታፊዎች ነን እና ሁሉን በመተው መተባበር ብንችል እንዲደግ ነበረ። እኔ ወደፊት እንናፈቃት የነበረችውን የጥንቷን ኢትዮጵያ የጥንቷን ሀገር የዛሬዋን አይደለም የትናንትና ቤተክርስቲያን ቤተክርስቲያን አትታወቅም። ቤተክርስቲያን የሚቀየር ቅርጽ የላትም፣ ምንም የላትም። በየዘመኑ የሚመጡ ፈታኞች ግን እየተነሱ ይፈትኗታል። ከፈተና ያረፈችበት አንድ ሞት የለም እና መጥኖ እንኳን ውስጠኛው ኃይል እንኳን ተስተካክሎ የውጭውን መመከት እንዲችል ጥሩ ኦርቶዶክስ ቁመና ካለን ቤተክርስቲያን አሁን ካለችበት አደጋ ማውጣት ይቻላል። ዘረኝነቱ ጎልቶ ይታያል። ጎሰኝነት፣ መንደርተኝነቱ ጎልቶ ይታያል። አላውቅም ሳይሆን እኔ አውቃለሁ የሚል ትዕቢተኛ ትውልድ በቤተክርስቲያን ተነስተዋል። ስለሚያውቅ እያለ ያንን የሚፈትን ሆኗል እና ቤተክርስቲያን የትህትና ግምጃ ቤት ናት፣ የፍቅር ቤት ናት ቤተክርስቲያን። ይሄ ሁላ ባላት ባለጸጋ ቤት በሆነች ቤተክርስቲያን ውስጥ ምንም ሳይጎለን እንገፋፋለን እንላለን እና ከዚህ ሁላ ከራቅን ከተውን ቤተክርስቲያን እናሻግራለን። አሊያ ወደ መፍረስ ነው ፈጥናት የምንችለው ማለት ነው። ቤተክርስቲያናት እየተቃጠሉ ነው፣ ምዕመናን እየተሰደዱ ነው። ይሄ የሚሆነው ግን በእኛ ችግር ምክንያት አልተግባባንም፣ ተለያይተናል። በልዩነት ውስጥ ደግሞ ጠላት ገብቶ የፈለጉን ማድረግ ይችላል እና ይሄ የሆነ በመሆኑ ቤተክርስቲያን ስትፈተን የምትረጋጋ አገርም ስለማትኖር ሀገርም አብራ እየተፈተነች ያለችበት ሁኔታ ነው ያለው ማለት ነው እና አንድ ወቅት ላይ አንድ አባት ሲናገሩ ሰምቻለሁ። ለኢትዮጵያ ቤተክርስቲያን ነፍስና ስጋዋ ናት። ስለዚህ ቤተክርስቲያን ስትነካ የምትጸና ሀገር አትኖርም እና ምዕመናን በቤተክርስቲያን ውስጥ ልዩ ልዩ ድርሻ ያለን አካላት ከላይ ጀምረን እስከታች ድረስ መደማመጥ፣ ማህበራዊ ሚዲያውን ማረጋጋት፣ ውዥንብር ነው እየተፈጠረበት ያለውና ለዚህ ሁሉ ሁላችንም ኃላፊነት መውሰድ ስላለብን የተረጋጋች ሀገር የተረጋጋም አገልግሎት እንዲኖር እንዲህ አይነት መፎጋገር ከአስመሳይነት የራቀ አገልግሎት መኖር እንዲችል ቁጭ ብሎ መምከር ካልተቻለ አሁንም አደጋው የሚጨምር እንጂ የሚቀንስ አይኖርም። ይሄ ነው መሆን ያለበት ብዬ አስባለሁ። እንደ አንድ ኦርቶዶክሳዊ የራሴን ተዋጽኦ አደርጋለሁ ማለት ነው። አስጥቶ ለማሳደግ ይሄንን ያለኝ ዓላማ ምንድነው? አስቀድሜ እንደነገርኩህ የመጀመሪያው ጥሩ የሆነ ኢኮኖሚ ከሌለ ማድረግ አይቻልም። ያለ ማድረግ ደግሞ መስራት ነው፣ እየሰራን ነው። በጣም በዚህ ስራ ውስጥ በርካታ ፈተናዎች አሉ። እነሱን መጋፈጥ የግድ ያስፈልጋል። በርካታ ስልቶችን መጠቀም አስፈላጊ ነው። የራስን አቅም ለመገንባት ወደ ልመና ተሰማራ የራስን ጥረት ነው ማድረግ ያለብህና ጥቂት አስተዋጽኦ ታደርጋለህ። ሌሎች አጋዥና አጋር አካላትንም ይዞ ምክረ ሀሳብ እየተቀበሉ ቢሆን ማሳደግ እንደሚገባ አምናለሁ። ወጣም ወረደም በዚህ ባለበት ሁኔታ እኖራለሁ የሚል ሀሳብ አይደለም ያለኝ። ከፍ ማድረግ ስራውን አሁን ካለበት ከፍ ማድረግ፣ ለዚህ ቢዝነስ ያስፈልጋል። የሚመጣበትን መንገድ ደግሞ አንዱ የመጀመሪያ ግብአት ይሄ ነው። ማስቸገር ሲጠበቅብን ደግሞ ጀርባችን ላይ አሉ የምንላቸውን አጋሮቻችንን አማክረን እንዲያስ የማሳደግ አቅምንም እፈጥራለሁ። ከመንግስት ተቋማት ጋር የብድር ስምምነት አመቻችቼም ቢሆን ስራዬን ከፍ ማድረግ የሚችልበትን አጋጣሚ እፈጥራለሁ እና በዚህ መጠን አሳባለሁ። ኦኬ፣ ለደንበኞች የምሰራው አልባሳት ምንድነው? ለተለያዩ ፕሮግራሞቻቸው እሰራለሁ። ለሰርግ ከነሚዜዎቻቸው፣ አሁን ደግሞ ሽምግልና አለ። ያው ለነሱ አልባሳት እሰራለሁ። የክርስትና አልባሳት ክርስትና ሲነሱ፣ የምርቃት ፕሮግራሞቻቸው ላይ እንደሚፈልጉት አይነትና መጠን ዲዛይን እንሰራለን ማለት ነው። የተመጠነ የተስተካከለ የጠራ ጥንቃቄ የተደረገበት ማቴሪያል ተጠቅመን ይህን ስራ እንሰራለን ማለት ነው። ስለዚህ የሴቶችም የወንዶችም የህፃናትም የአረጋውያን የእናቶች የአባቶች አልባሳት በሚፈልጉት አይነትና ዲዛይን መጠን ልክ እንደዚህ እየሰራው እገኛለሁ በአሁኑ ሰዓት። ልዩ ልዩ የመገኛ አማራጮች አሉኝ። ፌስቡክ አለኝ፣ ቲክቶክ አለኝ፣
ቴሌግራም እና የዋትስአፕ አካውንት ኢንስታግራምም አለኝ። በእነዚህ ሁሉ ሽፈራው ጌትዬ ብለው ሰርች ቢያደርጉ እገኛለሁ። ከሁሉ በላይ ግን በዋትስአፕ እና መሰል ሌሎች አማራጮች ሊገኝ የሚችለው በ0940 80 60 60 በእነዚህ ቁጥሮች ደግሞ በዋትስአፕ በቴሌግራም በኢሞ እገኛለሁ ማለት ነው። 0940 80 60 60 ከቀረበው ነገር የምትወዱትን በጎ ነገር ወስዳችሁ የጎደለ ካለ ደግሞ ጎዶሎ የተዘነጠቀ ካለ ደግሞ ጠግናችሁ አስተያየት በመስጠት ቢገነቡን እናተርፋለን። እኔ ሰማያሩን እንዲሆኑ ሳይሆን የምናድግበት የምንሻሻልበት የምንስተካከልበት የጎደለን ካለ ምን ሞላበትን አጋጣሚ እንዲያግዘን በአስተያየት መስጫ ሳጥን ውስጥ መልእክት ሊያስቀምጡልን ገባ ብለን እንጠገንበታለን፣ እንስተካከልበታለን። ብንሰራ የሚከፋው ሰው ስለማይኖር ማለት ነውና ጤናማ ሰው ጥሩ ሰው ሆኖ ለመገለጥ የሰዎች በጎ ግብአት አስፈላጊ ነው። ሰባሪ ሳይሆን ጠጋኝ እንደዚህ አይነት ነገሮች ቢኖሩ ጥሩ ይሆናልና ለነሱ ማቀርበው የሚሰራኝን የሚያበጃጀኝን አጋጣሚ ቢጽፉ። እኔም ጥላ ሚዲያ መጥቶ ስራ ቦታ ድረስ መጥቶ ይሄንን ቃለ ምልልስ እንዳደርግ በጎ ዕድል ስለፈጠረልኝ ሚዲያውን በራሴ ስም ከልብ አድርጌ አመሰግናለሁ። ወዳጅ